ይኸውልሽ 8 ወር ሆነኝ ጥቂት ቀን እያልሽ 8 ወር ጠበቅኩ ነገርኩክ የጀመርኩት ጉዳይ ያላለቀ አለ አንተ ነካክተክ የተዋኳቸው እንትኖች አሉ እነሱ መጨረስ ያለብኝ አለቃትም ገንዘቤ ነች እኔኮ አብሬ ከአረብ ልጅ ጋር ልተኛ አይደለም ባጎረስ ጉዴ ተነከስኩ ማለት ይሄ ነው በላቤ ነው ሰርቼ ቤተሰቦቼ ለእንትን የደረሱት አይደል እንዴ እህቱ ውጪ ነች ሄደች ታዲያታለች 8 ወር ሙሉ ጠፍታ ሰራለው ብላኝ ሄዳለች ለምን ያንን ለሷ አልነገርሽም ነግረሃለች ላንተ ምንድነው ያለችው አልሰማሁም ጠፍቼ ሰራለው ብለሃለች ላንተ አረ ጠፋች አብረሽን ካልተኛሽ እሷም አብረሹ ካልተኛሽ ግዴታ ቤተሰቦች ገንዘብ ካላቁ አብረሽ መተኛት አለብሽ ይሄን ደግሞ ሃይማኖት የማይፈቅደው እናቴ ስታሳድገኝ ተቸግራና እርቧታ አታንጂ አሳደገችኝ እኔ ከወንድ ጋር እንደተኛ ብላ አይደለም ይሄን ህሊና የማይፈቅደውም የእናቴንም ቅስም መስበር ነው የሚሆንብኝ ከዚህም ከዛም የተቀበሏት ሰዎች የተሻሉ ናቸው ብዬ ስላመንኩ የላኳት እና እናንተ እንግዲህ ይሄን ነገር ይዛችሁ ያለችበትም የደረሰችበትም ሞታም ከሆነ ቁርጤን እንዳወጣ እንድታሳውቁኝ ነው እኮ ይደወል ቤተሰብ ጋር ትውጣና ፍታትኝ ቤተሰብ ጋር ይጠይቅ አለቀ እኔ እኮ ብር ብዙ ገንዘብ ነው እኮ ያዘብኝ ማገናኛት እንዴ ደውለ እዚሁ ታግታለች ተብሏልኝ ተይዛለች ተብላለች ብር ላኩ ብለናል እሷ እንዴት ነው የምታወራው በአንዳንድ ጉዳይ እንታወቅ ነበር ገብቷል ሰዎች እንደሚልኩ የተሻለ ደረጃ ደርሰው እንደሚመጡ 2 አመት ውስጥ ህይወታቸው እንደሚቀየር በተደጋጋሚ ትነግረኛለች ሴት ነች ቤተሰቦቿ ግን አቅም አላቸው ሐሳብ አምጣ ቤተሰቦቿ አቅም አላቸው ብያቸዋለሁ አቅም ኖራቸው ማንኖራቸው ተበድረውም ቢሆን ማምጣት መቻል አለባቸው ዛሬ ስንተኛ ቀናቸው ነው ዛሬ 3ኛ ቀኗ ነው እኔ የሰው ጉዳይ የእህቴ ጉዳይ ያለ የሰው ጉዳይ እኔ አንገበገበኝ የእህቴ ጉዳይ ምንድነው የምትለው የእህቴ ጉዳይ ያልቻልኩ እኮ ነገርኩህ እጄን እንዲያደረከኝ እንዴ ሁሉንም ነገር አንተ ግዴታ ሐላልባው እንትን መሆን መቻል አለበት እንዴ እንዴ ሳርኬሽ መች ነገርሽ በቃ ነገርኩህ እዛ ብዙ ፕሮሰስ አለው መጠበቅ መታገስ አትችልም እንዴ ነገርኩሽ እኮ ብዙ የእጅሽ እንዳይገርምሽ የበላሃቸውስ ገንዘብ ምን ነው ምን ሁሉንም መልስልሻለሁ እህቴን አምጪልኝ እኮ እና ልታንቀኝ ነው እንዴ ተረጋጋ እኮ ያለውን ሁኔታ እንጨርስ የበላው ገንዘብ እንደዚህ ብለሽ ነው ሰይጣን ውስጥ ከተሽልሽ እንደዚህ ያለው እኮ እንደዚህ አድርገኝ ያው ምንም መስራትም ምንም አልቻልኩም ቁጭ አልኩኝ ቤቴ ብዙ ሚዲያዎች ዛሬም እየመጡብኝ ነበር ምን እስከደረግ ነው የምጠብቀው ምንድነው ሚዲያ መጣውብኛል በቃ ጥሩ ስራ እየሰራሽ ነው ተብሎ መጣውብኛል እኔ የእህትን ፕሮሰስ ተረጋጋ እንጨርሰዋለን እኔ ግራ ገባኝ የዚህች ልጅ ጉዳይ ከመጨረስ በፊት ያንገበገበኝ ሰላም አንተ ተረዳሽኝ ገብቶኛል እጠይቅልሃለሁ እዛ ያለው እንደላላ እየደወልኩለት ነው አለቀ ስንት ጊዜ ልጠብቅ እኮ ትንሽ ቀን ስጠኝ ካልሆነ ራሴ ሄጄ ትሄጃለሽ አዎ አለቀ የዚህች ልጅ ጉድ ልጨርስና ይሄዳለሁ አንቺ ገንዘብ ነው የምትወጁ ገንዘብ በቃ እድሜ ልክሽን ገንዘብ እያሳደድሽ ይሄዳል የሷን ጉዳይ ልጨርስና በብር እኮ አትቀበሪም ይሄዳለሁ አለቀ እዛኔ እንጂ አንዳንዴም ሰውኝ የሰራውበት ነው እኔም ግፌ ነው ግፌ እቴና ሳለፍ ሌላውን ስትሰጥ ምንም ያላል ካሁን ግፌ ነው እዚህ ላይ የከተተኝ እንዴት እንደሆንሽማ ታውቂያለሽ እንዴት አምጥቼ እንደሰጠሽ የዚህችን ልጅ ልጨርስ ጉዳይ ያልኩክ ነው የት ጉዳይ ይደርሳል ምን እናርግ እንደውል አንቺ ቤተሰቦቿስ ስጂ እኔ አናገራችሁ ከሌላቸውስ ግን ቆይ እስቲ ምን አሉሽ ስንት ጊዜ ስጨ እኔስ ገንዘቤ ይሁላ ቀን ተጫክበት ገንዘቤስ አያሳዝንም እንዴ የለፈውበት ገንዘብ ቢኖራቸው ከፍያቸው ይሰጡሽ ነበር የላቸውም ግዴታ ነው እሺ ምን ታረጊያታለሽ እኮ ግዴታ ነው ነገርኩ ገንዘቤ ነው አንተ እኮ የእሷን ገንዘብ እኮ በልተሃል ስለዚህ የኔ ገንዘብ ነው ይቀርው አለቀ የበላኸውን ትመልስልኛለህ ስለዚህ ምንድነው የምትለው ገንዘቤ ይመለስ የሷ ዴ ምን ይሻላል አስብበት በቃ ጨረስኩኝ አስብበት አባቷን ማን ያነሰው ማን ደውያለሁ ቤተሰቧን እናቷን ያገኘሁትኝ አውርቻቸዋለሁ በቃ በጥቂት ቀን ውስጥ ነው የሚሉትኝ አለቀ ከዚህ እዚህ እንደመጣቸው አይታወቅም እዛ ውጪ እንዳለች ነው የሚታወቀው እንደዛ አድርገሽ አዎ በደላላ ስልክ እንደደወለች አድርጌ ነው የነገርኩት አለቀ ግፍሽ ግፍ የሚታይ ካሁን ነው ግፍ የሚታይ ካሁን ነው አብረህ ስትሰራ ስትበላ ነበር መች ተለወጥኩ አብረሽ ሰራው መች ተለወጥኩ እሱ ያንተ ነው እሱ ያንተ ጥፋት ነው ጨረስኩ
በእኛ ጉልበት አንቺ ቤትሽን ሰራሽ፣ መኪና ገዛሽ። እኛንን እንጂ ምንም እርባና የሌለኝ እኔ ብሩን ይኸውልሽ እስከዛሬ የሰራሁት አጠቃላይ ብር ምን ማለት ፈልገህ ነው? ከኔ እኩል እኮ ነው እኮ ስትቦጠቡጥና ስትበላ የነበረው። ምን እያልክ ነው እንዴ? አብረህ እኮ ነው ስትበላ የነበረው፣ ስትጠጣ ስትጨፍርበት የነበረው እኮ በእኛ ብር ነው። ምንድነው እኔ ብቻ እንደበላውኝ የምታረገው? ምንም አለቀ። እና ራስህ ነህ ባልባሌ ነገር ያጠፋው እኮ ራስህ ነህ። አለቀ። እንዴ ስትመታኝ ዝም ስላልኩክ ነው? እኔ ነገርኩሽ። ለዚህ ጉዳይ እኔ አንቺ ነፍስ ያዋድቅ። አለቀ። የእህትን ጉዳይ ነገርኩ። ጥቂት ቀን ስጠኝ። በቃ ይኸውልሽ 8 ወር ሆነኝ። ጥቂት ቀን እያልሽ 8 ወር ጠበቅኩ። ነገርኩህ። የጀመርኩት ጉዳይ ያላለቀ አለ። አንተ ነካክተህ የተዋኳቸው እንትኖች አሉ። እነሱ መጨረስ ያለብኝ እኔ። አለቃትም ገንዘቤ ነች። ታወቃል። ብሬ ነች እሷ ማለት አለቀ። ይሄ ቦርሳስ ታው ይሄ ምንም ይቀመጥ። ስለዚህ ቦርሳ አልተጠየቅም። አለቀ። ስለዚህ በገንዘብ እኮ አትቀበሪም አንቺ። በየሄድሽበት ገንዘብ ይሁን ሰውዬ። አሁን እኮ የጠራውክ ስለዚህ ጉዳይ የሆነ ነገር እንድትል እንጂ ስለሌላ እንትን እንድታወራ አይደለም። አለቀ። አስብ። አለቀ። ብሬ ወጥቶባታል። እቺ ልጅ ማለት ገንዘቤ ነች። በጣም ብሬ ወጥቶባታል። እኔ እዚች ልጅ ጉዳይ ይጨርስልሽ። አለቀ። አንተ በኔ ጣይ በቃ። እህቴን ግን አደራ፣ እኔ ካንቺ ጋር መገዳደል አልፈልግም። ነገርኩ። አንተ እንከን ጥንጥዬ ስህተት ካለ አብረን ነው የምንወርደው። ታውቃለህ፣ አብረን ነው የምንወርደው። እንደዚህ የምንላቀቅ እንዳይመስል አብረን ነው ተያይዘን የምንወርደው። እኔ እህቴን አግኝቼ እወርዳለሁ። ስልኳን ስጭ። የሴትዮዋን ስልክ ምን እንደምትሰማለሁ። ትምጣ ልጅቷ ፊት ለፊት እንትን በላትኛው ታስራለች። ውስጥ ነች። አመጣታለሁ። ነስ እንጠይቃት። ይዘሻል። አውጣ። አመጣታለሁ። የቤተሰቦቿን ጠይቅ። አቅም ካላት ትሰጥሻል። ያለክ ከዛው አፏን ፍቻት። ደግሞ ምንድነው አሳቢ አትምሰል። ገንዘቧን ከበላ በኋላ ነይስ ወጆጂ ምን የት እንዳትሄድ ነው እንደዚህ ያርግሽ? ጠመ ነገር ዝም በል በእናትህ። አሳቢ አትምሰል። በልታል። ሰኛለሽ እንዴ? ገንዘብ ብዙ ገንዘብ ባንቺ ወጥቶብሻል። እየሰማሽ ነው? እንደዚህ ገንዘብ ባንቺ ወጥቶብሻል ብዙ ገንዘብ። ስለዚህ ቤተሰብሽ ጋር ማንም ጋር ይልኩልኛል ብለሽ ያሰብሽው ጋር ይደወላል። ይላኩልኝ። እኔ ወዲያው ልቀሻለሁ። ቤተሰቦቼ ምንም አቅም የላቸው፣ የሚልኩበት አቅም የላቸው። ቤተሰቦቼን ታውቂያለሽ አንቺ። ከምን እንዳመጣሽን ከምን እንዳነሳሽን ታውቂያለሽ። እናቴ ደግሞ ታማሚ ነች። እኔ ምን ማድረግ አለብኝ? እኔ ምን አደርግልሻለሁ? እዚህ ጋር ቁጭ ብዬ ምን እጠቅምሻለሁ? አሰቃየሽኝ እኮ መከሬን አበዛሽብኝ። ከዚህ በላይ እኔ ምን መሆን አለብኝ? እኔ ምን አለኝ? ቢኖረኝ እሺ፣ ግን ምንም ነገር የለኝም። እኔ ቤተሰቦቼ ምንም ነገር የላቸውም። ብዙ ነገር ውስጥ ብዙ ነገር ትለወጫለሽ ብለሽ ነው ያመጣሽኛል። ከቤተሰቦቼም ይዘሽኝ ወጣሽው። ብዙ ነገር ታገኛለሽ፣ ትጠቀማላችሁ፣ ቤተሰቦችሽን ታነሻለሽ ብለሽ ነው። እኔ ግን ምንም ነገር የለንም። ቤተሰቦቼም እናቴ ታማሚ ነች፣ ምንም ነገር የላትም። ታውቂያለሽ። እኔ ምን ላድርግ ታዲያ? ከዚህ በላይ ለምን ታሰቃይኛለሽ? ግዴታ ነው፣ ብር መክፈልሽ ግዴታ ነው። ዘመድም ምንም ካለሽ ለማሚ ማንም ዘመድ የለኝም። ማንም ምንም የለውም። ታውቂያለሽ። እያወቅሽ ነው ቤተሰቦቼ አነሳላችኋለሁ ያልፍላችኋል ብለሽ ነው ከቤተሰቦቼ ያመጣሽኛል። ምንም ነገር የላቸውም። እኔ ምን ማድረግ እችላለሁ? እዚህ ጋር ቁጭ ብዬ ምን እጠቅማችኋለሁ? ለምን ታሰቃዩኛላችሁ እንደዚህ? ብር ካልከፈልሽ መልሰሽ ነው የምትላኪው። ወደርሽ አንቺ መለወጥን ብትፈልጊ ኖሮ ሀረቡ ያለሽን ነገር እሺ ብለሽ አርፈሽ ትጋደሚያለሽ። ቤተሰቦቼ እናቴ ልመናት ወጣ ለምናትሽ ምትለምንም እኮ የማይሞላ ብር ነው እየጠየቃችሁ ያላችሁ። ለምንድን ነው የምተኛው? በቃ ያንን ለመኖር ህይወትሽ ሊቀየር እኮ ስላልፈለግሽ ነው። እኔ መተኛት አልችልም። በእግዚአብሔር ዘንድ አይፈቀድልኝ። እኔ ሃይማኖቴን የማከብር ሰው ነኝ። ሃይማኖት ያለኝ ሰው ነኝ። ለምን ተኛለሁ? አልተኛም። እንደዚህ አይነት ስራ አልሰራም። እንደዚህ አይነት ስራ ከምታስቢ ብሞት ይሻለኛል። እኔ ሞቴን ነው የምመርጠው። ዝም በይ፣ መሞትሽ አይቀርም። ሞቴን ነው የምመርጠው። ዝም በይ። ማድረግ አለብሽን አድርጊ። አለዚህ ነው የምትገደው። አልስማማበትም። ከፈለጋችሁ እንደፈለጋችሁ እንደመጀመሪያው አሁንም እያሰቃያችሁ ነው ማሰቃየት ትችላላችሁ። ታይኒ በምትሉኝ ጉዳይ ደግሞ አልስማማም። እኔ ክብሬን እፈልጋለሁ። ክብረ ቢስ አይደለም። እኔ ያደግኩትኝ ከደሃ ቤተሰብ አንድ ቀን ከሌላቸው ቤተሰብ ስነ ስርዓት ካለው ቤተሰብ ነው እኔ ያደግኩት። ከእናቴ ጉሊት እየሰራችና እየሸጠች ባሳደገችኝ እናቴ እጅ ነው እኔ ያደግኩትኝ። እንደዚህ አይነት ስራ ስሪ ብትሉኝ አልሰራም። ለምን እሰራለሁ?
ለቃ አይዲያሽን አትቀይረኝ እኔ እንደዚህ አይነት ስራ ስለዚህ በቃ አንቺ ገንዘብ ካልተመለሰ ደግሞ እኔ እርቦኛል ወይ ምግብ አሰጡኝ ወይ ምን አትሉኝ አሰቃያችሁኝ እኮ ከአቅሜ በላይ ሆነ ብራም ጫውና ቆይ ቤተሰብሽ አይከፍሉም እናቴ ጉሊት ነው የምትሰራው አትችልም ከጉሊት ላይ ነው አንስተሽ እዚህ ጋር ያመጣሽኝ አይደል እና ያልሽልሻል ብለሽ ነው እንዴት ቀያዩ ያሰቃየሽ ስቄና በዛ እድል ፊት ለፊትሽ በርክሽ ጋር መጣች አልፈልግም ብለሽ ይገፋል እንደዚህ ነው እድል ነው ያልፈልግም አንተ መስማማት በቻላችሁት ቋንቋ ከምትስማማ ከሆነ ተስማማ አለቀ እኔ ጭቅጭቅና ንትርክ ነው ይሰለቸኝ እሷ ያልፈላታል ብዬ እኔ ስንት እንትን ልበል እንዴ ክብሬን ፈልጓል አንድ አመት የሰራችበት የለም አረብ ልደበድብ አይደል እንዴ ተብሎ ጥላ ይመጣ ተሰቃየው አሰቃየች አለቀ አሰቃየች የኔም ገንዘብ እዛ ነው አሰቃየች አረዋ ከልጄ ጋር ካልተኛሽ አለችኝ ያንን ደግሞ ነው ያልፈልገውም እኔ እኮ ለእንደዚህ አይነት ህይወት አይደለም አይደል አምኜሽ ሄድኩት ቤተሰቦቼ አምኖሽ እኮ ትሄድ ብለው ልጃቸውን እኔን አሳልፈው የሰጡሽ ለእንደዚህ አይነት ህይወት አይደለም አንቺ እኮ በቀን ያደረግሽው እኮ እንዴ እኔ እኮ አብሬ ከአረብ ልጅ ጋር ልተኛ አይደለም ባጎረስኩ ጄን ተነከስኩ ማለት ይሄ ነው በላቤ ነው ሰርቼ ቤተሰቦቼ ለእንትን የደረሱት አይደል እንዴ አሁን ግን አንቺ ያሰቃየሽኝ ነው ቤተሰቦቼ ደግሞ ይሄን ስቄን አያውቁ አሁን አንቺ ብንለቅሽም ማውራትሽ ስለማይቀር እዚሁ ነው መንገልሽ እኔ ለማንንም አልናገርም ለማንም ምንም ነገር አልናገርም ተንፈሽ አይወጣኝም ብቻ ልቀቁኝ ከእናቴ ጋር ነው ጉሊት እየሰራሁ እንደዚህ ከምሰቃይ መለቀቅ አታስብ ታዲያ ምን ልታረጊ ነው እዚህ ቁጭ አድርገሽ ገንዘብ የሚልክ ሰው ፈልግ ገንዘብ ቤተሰቦችን ታውቂያቸዋለሽ ባታውቂያቸው አዎ እሺ ከየትም ብለው ተበድረው አምጥተው ይልኩልሻል ይባላል የላቸውም ከጉሊት ላይ እኮ ነው አይደል ከእናቴ ጋር ዝናብ እየደበደባት ጉሊት እየሰራች አሳድገኝ አንስተሽ አመጣሽ ይሄንን እያወቅሽ እንዴት አንቺ ሁሉ ገንዘብ ትጠይቃላችሁ እናንተ ቻራስ ገንዘብ ካልተላከ አሁንም ናሰራት ስቄን አታብዙ ታስታስታኝ ቢያንስ እንኳን ሩብ እንጀራ እንኳን አሰጥኝ ማለት እንዴ ራሱ ሊገለኝ እኮ ልሞት ተነስ ናሰራት በስቲቻ ያውልሽ ስቃዩስ ከምትመለሺ እየሰማሽ ነው አንቻውን በትለቀቂም ሄደሽ ማውራትሽ አይቀርም በታለቅሽ የምታመጪው ታሪክ የለም አታልቅሽው አለቀ እናቴ ነሽ የምታሳዝነኝ ማንንም አይደለም እናቴ ነሽ የምታሳዝነኝ በልጄ ያልፍልኛል ብላ እኔን አሳልፋ ሰጣኝ እንደዚህ ስቃይን ብታይ ኖሮ እናቴ ራሱ መኖሯን እና እኔ መውለዷን ትረግም ነበር ከነሰራትና ተግባ እኔ ምንሽ በፈጠራችሁ አምላክ እኔ አታሰቃዩ ለማታገኙት ብር ብላችሁ አታሰቃዩ ቤተሰቦቼ አቅም የላቸውም ብዬ እየነገርኳችሁ ነው በቃ አቅም ከሌላችሁ እዚህ አስቀምጣችሁ የሚጎረስ እንኳን እየሰጣችሁ ነው አይደለም እኮ ስቃይ እኮ በዛ ተሰቃዩ ምን ላድርግ እኔ ተነሰርልኝ በእናትና ተግባ አንድ ነገር ተስማሚ እየሰማሽ ጭራሽ እዚህ መሞት ትፈልጊያለሽ እኔ አብሬ ከመተኛ ሞቴን እመርጣለሁ ክብሬን እፈልጋለሁ እናቴ አምና ይላከችኝ አብሬ እንድተኛ አይደለ ስለዚህ እኔ አብሬ ከመተኛ ሾጣብሽን ገንዘብ ላኪ አስገባ ሞት ይሻለኛል ከታች ላስገባ እኔ ያለሁት እናንተ ጋር ነኝ ያለሁት አይደል ለዛው ያሰቃያችሁ እናቴ አማራጭ ታስገባ ስሚ አማራጭ ተመልሰሽ ትሄጃለሽ በመጣሽበት ካልሆነ ደግሞ ገንዘብሽ ስትመጣ እዚህ ትሰቃያለሽ እዚህ ተግማምተሽ ትቀራለሽ አለቀ እንዴት አላሳዝናችሁ እህት የለሽም ልጅ የለሽም እህት የለሽም አላሳዝንሽም ተስማሚ ቢያንስ ለሴት ልጅ ብለሽ ሴት ልጅ እንደ ሴት ልጅ ካሰብሽ ቢያንስ እንኳን በሴት ልጅ አምላክ ይዤሻለሁ እባክሽ ስቄን አታሰቃዩ በፈጠራችሁ አምላክ ወጣብሽን ብርኩ ለዚህ ነው ለምናችሁ ፈጣሪ የለም እንዴ እናንተ ጋር እንዴ አምላካችሁን አታምኑም እንዴ አምነን እኮ ሌላችሁ ተኝ ብለሽ አታስገድጂኝም ነበረ ወሬ ያስፈል እንደዚህ እየለመንኳችሁ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ያሞኔ ይኸውልሽ ስቃይሽ በዝቶ ከምትሞች ተነሽ። እባካችሁ ስለ ፈጣሪ ብላችሁ ተለመኑኝ እባካችሁ። እኔ አቅሙ የመቋቋም አቅሙ የለኝም። እባካችሁ ተነሳና አስገባልኝ። በፈጠራችሁ አምላክ ተለመኑ። አዲስ ነገር ያለ መስሎኝ መሰለኝ። እርቦኛል፣ እየተሰቃየሁ ነው። በጣም ከአቅሜ በላይ ሆኖብኛል። አንቺ አማራጭ አልተጠቀምሽ። በፈጣሪ ለምን አስገባልኝ። ግቢ አስገባ። አፏንም ጠግና ያዝልኝ በእናትህ እሰራት። ተሰቃየን እኮ ምን አይነት ሰው ነው ያመጣሽብኝ? ጣጣሽ አያልቅ። በልታል። ገንዘብን ጠርቅም አድርገህ በልታል። ከጉሊት ላይ አንስተሽ እቺ ደህና ሰው እንኳን ብትይ ጠርቅም አድርገህ ገንዘብን በልታል። ሰውዬ አፍህን አትክፈት። እኔ አሁን እያከነከነኝ ያለው የእህቴ ጉዳይ ነገር እዚህ ቤት ተመልሼ አለቀ። የእህቴን ጉዳይ ድምጿን ካልሰማ ተያይዘን እናልቃለን። እሺ እናልቃለን። እናያለን። ጭራሽ እናልቃለን። ማነው? እሺ እንዴት ነህ? ምን ነው? ምን ግርጣለ? አይ ባለፈው እመጣለሁ ብዬሽ ነበርና ለሽልማቱ ነበር አመጣጣችን። እሺ ያው ዛሬ ካሜራማንም የለም፣ ስልክሽ በተደጋጋሚ እየጠራ ይመስለኛል። እሺ ልካርልሽ እንዴ ማለት የተረጋጋሽ አትመስልም። አይ ውስጥ እየሰራው ስለነበር አልጠበቅኩም። ደህና ነሽ? እርግጠኛ ነሽ? ደህና ነኝ። አዎ አጋጣሚ ውስጥ እየሰራው ነበር። ትንሽ በስልክ ተናድጄ ነው ለዛ ነው። እሺን አላየሁትም ነበር። ምንድነው? እጄ ደህና ነኝ። ትንሽ ወደ እንትን ነገር ነው። ደህና ነኝ። ያን ያላየሁት አልደወልክልኝም? ስልክ ተቀይና ነበር። አዎ ነው መደወል እንኳን አልተጠበቀብኝም ነበረ። ግዴታ መምጣት ስለነበረብኝ ነው የመጣሁት። አንዳንድ ከአዩን ቤተሰቦች እንዳልኩሽ ብዙ ማህበረሰብ ይማርበታል፣ ሰዎች ያዩታል ብዬሽ ነበር ቪዲዮ። አንዳንድ ሰዎች ጥያቄ አቅርበውልኝ ነበረ። የስራ ባልደረባዋን ማወቅ እንፈልጋለን፣ እሱም ያው ጀግና ወጣት ነውና እሱም ማነጋገር አለብን ብሎን ነበረ። የሚመቸው ከሆነ ደውለሽ እንድትጠሪውና እንድናናገረው ፈልጋለሁ። ያው ቅርብ ሰዓት ሄደህ ስራ እኮ አለብን። የተረጋጋሽ አይመስለኝም። ትንሽ ጥሩ አልነበርኩኝም በስልክ ትንሽ እንትን ብዬ ለዛ ነው ይቅርታ። እና አንተም ደግሞ እንዴት ሳትደውልልኝ መጣክ? አዎ ያው መደወል አይጠበቅብንም፣ ቀጠሮ ይዘን ነበረ መምጣት ስላለብን ነው እንዳልኩሽ ቀጥታ የመጣ ነው። ካሜራማንም አልያዝኩም፣ ራሴን ችዬ ነው ዛሬ የመጣሁት። እንዳልኩሽ ደግሞ ባልደረባሽን ያው ትንሽ የሚያዩ ቤተሰቦቻችን ማየት ፈልገዋል። እሱም የማይቻል ከሆነ ከአንቺ ጋር የተወሰነ ቆይታ እናደርጋለን። እሺ አድርግ። ከኔ ጋር ምን መሰለሽ እንደወጣን ከዚህ አንዳንድ ሰዎችን አካባቢው ላይ ለማናገር ችለን ነበረ። ስለ አንቺ ብዙም የሚያውቁ ሰዎች አሁን በሰማነው ኢንፎርሜሽን ግን አንዳንድ ውጭ ሀገር አረብ ሀገር ሄደው ድምጻቸው የጠፉ ሴቶች በአንቺ በኩል እንዳሉ መረጃዎች ደርሰው ነበር። ለሱ መልሳለሽ? ለሱ እኮ ነገርኩህ። አሁን እኮ አዲስ የተለየ ነገር ሊኖር አይችልም፣ ሊኖረንም እንትን አይገባም። ለምን ነግሬያለሁ። ከዚህ ሲሄዱ ቢያንስ ስራ እስኪጀምሩ ድረስ ትንሽ ውጣ ውረድ አለ። አዎ ተረዳኝ አይደለ? እንዳልሽኝ 2 እና 3 ወር ላይገኙ ይችላል። ግን ከዛ በላይ 5 ወር 7 ወደ 8 ወር የደረሱ ሰዎች እንዳሉ ኢንፎርሜሽን አለኝ እኮ ነገርኩህ እኮ አጋጣሚ ላይገኝ ይችላል። ያንን ደግሞ ይሄ ሳይሆን እኔም ሄጄ እያጣራሁኝ እኮ እያየኋቸው ሰላም መሆናቸውን ቼክ አድርጌ መመለስበት ቤተሰቦቻቸው የማያገኙበት ያንን ነገር አሁን ህሊና ነው ስምሽ ይመስለኛል። ህሊና እንዴት እነሱን እያዋራቻቸው
እንዴት ቤተሰብ ላይ ያውቅ ይችላል የሚል ጥያቄ ነው አሁን ውስጣችን ሁላችንም ጋር እኔ ኮንታክት የሚያደርገው ባይዘው ከደላላው ጋር ነው እዛ አብሮኝ ካለ ልጅ ነው ለምን ሄጄ አያቸዋለሁ አልሽኝ እኮ አንዴ ታንተ እንግባባት እኔ እርግጥ ነው ሄጄ አያቸዋለሁ ሞር ደግሞ ከደላላው ጋር ኮንታክት አለ ከሱ ጋር እንደዋወላለን አማራ እንትን ሲል ደግሞ የሆነ ታይም ላይ ደግሞ ሄጄ አያቸዋለሁ ገብቶ ካላ መጨረስ ያለብኝ ጉዳዮች ምናምን ሲኖር ጨርሼ እነሱን ቼክ አድርጌ ምናምን ነው የምመጣው ታረጋኝ አይደል አው ሁሉም ነገር ህይወት ነግሬሃለሁ ትልቅ መሰላል አለው ያችን መሰላል አንድ ባንድ እየወጣ እንጂ ዘለክ 10ኛው ላይ ወጥተህ አይደለም ያልፍልህ እንትን ልትለው የምትችለው ታረጋኝ አይደል ስለዚህ ብዙ ውጣው ደረጃዎች አሉ ማያገኟቸው ላይ መረጡ ይችላሉ በማዳሞቻቸው ያ ስላለ ትንሽ ቀን ይቆያሉ ግድ ነው ጓዳች ሰው አለ ይመስለኛል አይደል የሆነ ተው ድመት ነች እርግጠኛ ነሽ እሺ አይ የሆነ እንቅስቃሴ እየተሰማኝ ድመት ነች ስለዚህ አሁን እኔ ልምልሽ እንዳልሽኝ መጀመሪያ የሰጠሽኝ ኢንፎርሜሽን 2 እና 3 ወር ሴቶቹን ስራ እስኪያገኙ ድረስ ማግኘት ከባድ ሊሆን ይችላል ብለሽኛል ከ3 ወር በላይ ከሆነስ በምንድን ነው የምንይዘው እነዚህ ወላጆች ሲገኝላቸው ማለት ሲገኝላቸው ማዳሞች ሲገኙ ሊወስዷቸው ይሄ ጥያቄ ስታነሳ ባይገርምክ እኔም እኮ እነሱን የላኩበት ገንዘብ ያስፈልገኛል ነው አንደርስታንድ አደረከኝ አላረኩሽ ለምን ሰሰሪ ስለ ገንዘብ እንዳልሆነ የምትሰሪው ነበር ኢንፎርሜሽን ሊሰጥሽ ልክ ነህ ስነግርክ ስለ ገንዘብ አይደለም እነሱ መሄዳቸው እነሱ ስራ ሲገቡ ለኔም አድቫንቴጅ አለው ያልኩ ነው ተረዳኝ አይደለ እንጂ ገንዘቡን አስፈልጬ ወይ ከነሱ እንትን አስፈልጬነት አይደለም ግን እነሱን በመልክበት ሰዓት ለኔ እነሱ ስራ ሲቀጠሩ ለኔ ማገኛለሁ ገንዘብ ተረዳኝ አይደለ ሶ እነሱ እንዳይሰሩ እንዳይገኝ እንዳይቀጠሩ ማድረግ የምችለው ነገር ምንም አይነት ነገር የለም ስለዚህ ከተገኘ ስራ ይጀምራሉ ስላጡ ነው አለቀ ይሄ ማለት እኮ እንደ አዲስ አበባ እንደ በቃ እንደዚህ እንደ ኢትዮጵያ በለ ተረድተኛልና አዎ ግን ቢሆንም እሺ እንደው ጊዜ ማባከን ነገሮችን መፍጀት እንዳይሆንብን እንጂ አንድ የሥራ ባልደረባሽ እዚህ ውስጥ ችግር ያለ ይመስለኛል እየታሽም ጥሩ አይደለም እየሰማውም ያለው ድምጽ የለም አልኩክ እኮ ድመቷ ነች ድመቷ አዎ እሺ አብሮሽ የሚሰራ የሥራ ባልደረባሽ እህቱን ወደ አረብ ሀገር ልከሽለት አድራሿ እንደጠፋበትም ትንሽ የተወሰኑ ጭምጭምታዎችን ሰምተን ነበር እንዴት ነው ይሄን ነገር እንዴት ታይዋለሽ አልገባኝም ማለት ከየት ነው ግን ተላከው ታልኪ አይደል እሺ ማጣራት ያለብኝ ነገር ስላለ ያጣራው ነው የመጣው ገባኝ ማጣራት አለብህ ግን ይሄ ሁላ መረጃ አንደኛ ማን ይሰጣል ሁለተኛ ደግሞ እንዴት ልትጠይቀኝ ቻልክ መጠየቅ ስላለብኝ ነው አሁን ለምጠይቅሽ ጥያቄን በጥያቄ ሳይሆን መመለስ ያለብሽ ነፃ ከሆንሽ ከእንደዚህ አይነት ነገር የራኩ ሴት ነኝ ብለሽ አውርተሽ ነውና የራክሽ ሰው ከሆንሽ በእርግጠኝነት እስኪ ስለ ባልደረባሽ እህት የምታወሪኝ ነገር አለ እሷ ውጪ ሄደች አለቀ ያቃልኝ ውጪ ሄዳለች አጋጣሚ በቃ ለመስራት እሰራለሁ ብላ ሄዳ ጠፋለች ጠፍቶ እሷ ለመቀጠር ነው ሌላ ቦታ ያሰበችው ማለት ነው ሶ ታዲያ ይሄንን ነገር ለምን ለስራ ባልደረባሽ አልነገርሽውም እና እርግጠኛ ነኝ እጅሽንም እንደዚህ ያደረገሽ እሱ ይመስለኛል ሰላይ ነህ ነው ስለ ስለላ አሁን ይኸውልሽ ስለ ስለላ ምናምን አይደለም እያወራ ያለሁት ሪያሊቲ ያለውን ነገርና ካንቺ ማግኘት ያለብን ነገር ስላለ ነው በተደጋጋሚ እየጠየቁሽ ያለሁት እንጂ አብዛኛው ኢንፎርሜሽኖች ህሊና ህገወጥ የሆኑ ስራዎችን እንደምትሰራ አረብ ሀገር ካሉ ሴቶች እህቶቻችን የሚያገኙትን ደሞዝ የሚያገኙትን ቅሪት ጌጣጌጥ ወርቅ ሊሆን ይችላል ብሮች ሊሆን ይችላሉ እነሱን ወደ ራሷ ባልተገባ ጥቅም ወደ ራሷ እንደምታደርግ ኢንፎርሜሽኖች ይደረሱ እንደነገርኩ ስጦታ ይሰጡኛል ብያለሁ ከውጪ ሲመጡም ይሰጡኛል አንገት ሐብል ይሰጡኛል ካልሆነም ገንዘብ ያስጦታል የሚሰጡኝ ሌላነት አይደለም ሲቀጥል ከነሱ ነኝ ተቀብዬ ነግሬያለሁ እኔም ሴት ነኝ በሴት እጅ ያደኩ ነኝ እንባን ያልወድም አልፈልግም አለቀ እኔ ተመልክ ስለዚህ ለዚህ ማስረጃ የሚሆነን አንድ ሰው አለ እሱን ማምጣት እንችላለን ይቻላል ፈቃደኛ ነሽ ከየት ነው የምታመጣው ውጪ የቆመ ሰው በዚህ ጉዳይ ላይ እሺ
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ናግባ ና እሱን አታውቂው? እሱ ነው ባልደረቤ። ስለ ካሜራማን ካሜራውን ያዝልን እስቲ። ምንድነው? እሺ ስለሱ የምትነግሪኝ ነገር ካለ ጊዜ እንስተሽ ነው። ቅድም አውራናል እንዴ አንተ? ስለዚህ አሁን ከሱ ጋር ጭቅጭቅ አይደለም፣ እኛን ነው እኔ ነኝ እየጠየቅኩሽ ያለሁት። እህቱ የት ነው ያለችው? እህቱ ውጪ ነች፣ ሄደች። ታዲያ የታለች? 8 ወር ሙሉ ጠፍታ ሰራለሁ ብላኝ ሄዳለች። ለምን ያንን ለሱ አልነገርሽም? ነግረሃለች ላንተ? ምንድነው ያለችው? አልሰማሁም። ጠፍቼ ሰራለሁ ብለሃለች ላንተ? አረ ጠፋች። የወዴት ነው የምትጠፋው? መቼ ነው ያልሽው? ራሴ ተቀጥሬ ሰራለሁ ብላ ሄደች። ተረጋጋና ቁጭ አልገባኝም። እናውራ። ሲጀመር እኮ ሄዳለሁ አልኩክ እኮ። ሲጀመር በራስህ ስለደረሰ እንጂ ይሄን ጉዳይ እኛ ጋር ያመጣኸው አብረህ እየሰራ የነበርክ ሰው ነው አይደል? ልክ ነው። አብረህ አይደል የምትሰራ? አብረህ እኩል ተካፍለህ ስትበላ ነበር አይደል? እሱ ሌላ ጉዳይ ነው። ጥቆማ አድርጎልን የመጣ ነው እሱ ነው። እኔ ነኝ የጠቆምኩት። ይኸውልህ አሁን ተረጋግተህ ቁጭ ብለህ አናግረን። የሰማኸኝ ነው አይደል? አሁን ካንተና ከሷ ውጪ እዚህ ቤት ውስጥም አንድ የተቀመጠ ሰው እንዳለ እናውቃለን አለ። እየሰማኸኝ ነው አይደል? አንቺም ይኸውልሽ አሁን ከሱ ጋር ለሞረሽ ከኔ ጋር ነው ንግግርሽ ብዬሻለሁ። ያችንም ሴት ከጉሊት ቸርቻሪ እናቷ አቅፍ ቀምታችሁ አምጥታችሁ እዚህ ያሰቃያችኋት እንደሆነ አውቃለሁ። ቀምታችኋል። ስነ ስርዓት ያዝ። እኔን አትክተተኝ። ይኸውልህ እያንዳንዱ ነገር ላይ እጅህ እንዳለበት እናውቃለን። እያንዳንዱ የተነጋገርነው ማለት እኮ ነው የነገርኩህ። እህትን አልከኝ እንጂ አልኩህ እኮ ከዚህ በፊት ያሉት ነገሮች ላይ በእያንዳንዱ ውስጥ እጅህ አለበት። እቺም ሴት አለች ትመጣለች። እሷም መታ ያንተ እጅ የለበትም ካለች እኔ ውሳኔውን ለኔቶ የሰማኸኝ ነው አለበት። ሲያገበሰብስ ነበር። አብረህ ስትበላ አብረህ ገንዘብ ስትካፈል የነበርክ ሰው አሳልፈ ሰጠኝ። አሁን አሳልፎ መስጠት ያለ መስጠት ጉዳይ አለ። አንቺ ሴት ሆነሽ እንዴት በዚህ ልክ ሴት ላይ ጨክነሽ እንደዚህ ሰው ሀገር ላይ እየላክሽ ገንዘባቸውን? ዝም በል በና። ሁላችሁም በየራሳችሁ ሲደርስ ነው ማውራት የምትችሉት እኮ። በስነ ስርዓት አውሪ። በእንደዚህ አይነት ሁኔታ አይደለም ከኔ ጋር የምናወራው። ማን ለኔ ደረሰ? ማን እንደነሱ ለኔ ደረሰ? ይደረስ ሰው ማን ደረሰላቸው ለነሱ? በቃ እናንተ አወራችሁ። በቃ አንተ አጋፈጥ። ለኔ ግን ማን ያጋፈጥ? ምን ሆነሽ ነው የሚደረስ? የሆንኩት በጣም ብዙ በደል ተበድያለሁ። ስለዚህ በሰው ነው የምታካክሽው አይደለ? ህግ የለማ ህግ። በቃ እንደዛ ነው እስክሰቃይ፣ እንደዛ ለስንት ወንድ ስደፈር ነበርክ ወይ? ለኔ ጠበቃ ቆመሃል ወይ? ይኸውልሽ እየሰማሽኝ አይመስለኝም። ተደፍረሽ ሊሆን ይችላል፣ ማትፈልጊው ነገሮችን ሆነሽ ሊሆን ይችላል። ያን ጊዜ አሁን ላይ ትተኪዋለሽ። በእነዚህ ሴቶች መሰቃየት ትተኪዋለሽ። ያጣሁትን ብር አግኝቼበታለሁ። አለቀ። ህሊናሽ ግን የለም አይደለ? ህሊና ምን ይሰራል? ምን ማለት ነው? ምንም አይሰራም። ገንዘብ ህሊና ይሆናል፣ ቦታውን ይሸፍናል። እሺ ተነስና ልጅቷን ይዛት። ቆይ ንገረኝ። ይኸውልህ የእህትህን ጉዳይ እሷ ናት ልትነግርህ የምትችለው። አንተ ነህ እንጂ እንደተስበት ብዬ እሷማ ተጨቃጭቄ ስለከበደኝ አይደለ እንደ አንተ ይመጣ ወደ እኔ መጣው። እህትህ ሆና በራስህ ስለደረሰ እንጂ
የሌሎች እናቶች እንባ ሲፈስ የሌሎች ወንድሞች እህቶቻቸው ህይወት አሳስቧቸው ሲያለቅሱ ያልተሰማ በራስ ሲደርስ ነው የመጣ። በራስ የደረሰ አመንኩ ተቀበልኩ። ስለዚህ መልሰህ እኮ እዚህ ቤት ነበርክ አይደለ? እጇን እንደዚህ ያደረካት አንተ አይደለ እንዴ? ምንድነው አንተ አይደለ? ማነው መጀመሪያ ይሄን እጇን እንዲያረካት አንተ ነህ አይደል? አብረን ነው የምንወርደው ብያለሁ። እህቴን አምጪ ብለህ እንዲያደረካት አንተ ነህ። ምን አስወራሽ? ይናጭ አንተ ሌላ ምን ማውራት ያስፈልገዋል? አሁን ልጅቷን ይዛት ነው ግባና እዚህ ቤት ያለችው ልጅ ይዛት ነው። ልጅ የለም አልኩ እኮ። ይኸውልሽ አሁን የማይሆን ነገር ውስጥ ልንገባ ነው። እዚህ ውስጥ ልጅ የለም። ውጪ የያዙን አካሎች አይታቸዋል አይደለ? ይሄን ያህል ሰጣ ገባ ያስፈልግ። ቀጥ ብለህ እንዳስገባሃት አስራ ይዛቱ። አንተ የቴን ጉዳይ መርመር አልኩ እንጂ ሌላ ጉዳይ ውስጥ ገብተህ ምንድነው? ምን ውስጥ አንተ አዘኸኝ ነው እንዴ እኔ ስራ የምሰራው? አንተ ስላዘዝከኝ ነው? ጠቁሜን አይደል መነሻውን የሰጠው? ይኸውልህ እህቴን ብዬ አንተ ስላዘዝከኝ አይደለም የምሰራው። እንደ ሰውኛ እህቴ ስላልከን በእህት ጉዳይ በጣም አዝነን እኔም ባልደረቦቼም ወደዚህ ቦታ መተን ከዚህ ጀርባ ደግሞ የተደበቀ እውነት ነበር አይደል? አብረህ ስትበላ አብረህ ስትጠጣ የቆየ ሰውዬ ዛሬ ከመሬት ተነስተህ እህትህ ስለጠፋች ብቻ እሷን ወንጀለኛ አድርገህ ነው የተቀመጥከው። ዋናው ወንጀለኛ ግን አንተ ነህ። ይሄንን ትክዳለህ? እኔ አይደለም ዋናው ወንጀለኛ እሷ ናት። እኔ ምንም ማለት እሱ ለኔቱ ወንጀለኛ ምንም ማለት ማን እንደሆነ እኔ ለየዋል። አሁን ልጅቷን ታመጣታለህ፣ እኔ ገብቼ ለምቃ። የምን ልጅ አለ እንደ ያስቀመጥሽ? ስለዚህ እኔ ምንም ቆይ እንዳትነካኝ። ምን የምን ልጅ ነው? እንዳትነካኝ እያልኩ እዚህ ለምን ትገባለህ? ሲጀምር ሲቀጥል ቤቴ ነው ይሄ። ቤትሽም ቢሆን ማዘዝም ያንቺ ቤት እዚህ እንዳልሆነ እናውቃለን። የተሻለ ቤት እንዳለሽና እዚህ ቤት ተደብቀሽ እንደምትኖር እናውቃለን። ህግ ብታቂማ እዚህ ቤት ሰው ቀብረሽ አታውቅም እኮ። ማዘዝም ምንም ማለት የምችለው እኔ ነኝ። ማንም ሰው በህግ እየሰማሽ ነው? ምን እኔ ምንም አንተ ዝም በለኝ። እሺ እዚህ ቤት ሰው የለም? እሷ ሰው አይደለችም? እቺ ሴት ሰው አይደለችም ወይ? እንደዚህ ታስራ በባዶ ሆዷ ከእናቷ አቅፍ ነጥላችሁ ያመጣችኋል? እሺ ምንድነው? ምን መረመርኳት? ምን ነው መርማሪው? ስለአንተ እህት ብቻ የሚመለከተኝ ጉዳይ የለም። የሰማኝ በቀኛ ታስፈራራኝ። ናውጣ ወደዛ። ምን ማስፈራራት ነው? ሂዱታ ለተንሽ ተነሺ ከቤቴ ልታስወጣኝ ነው። ልቀቅ ወረዛ ብዙ ጊዜ ሆነሻል እንዴት እዚህ ከተማ ያጣሽ? ነው 3 ወር ምናምን ነው። እዚህ ቤት ውስጥ ነው? እዚሁ። ከዛ እንደመጣሽ ማን ነው የተቀበለሽ? እሷ አንቺ ተቀበለች። እስኪ እንዴት ነው ወደዚህ ሊያመጡሽ የቻሉት? እንዴት ይዘውሽ መጡ? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን።
ሀገር ልጆቻችሁን እንወስድላችኋለን ብላ በየሰፈሩ ስትዞር ድንገት እናቴን አገኘቻት ጉሊት እየሰራች። ከዛ ስታናግራት እሺ ግን አደራ ልጄን አሳልፌ የምሰጥሽ ሰርታ እንድትቀየር ነው የኔንም ህይወት እንድትቀይርልኝ ነው አደራ ብላ በአደራ መልክ ሰጠቻት። እኔም ደስ አለኝ በዛ ሰዓት ይሄንን እድል ሳገኝ። ቤተሰቦቼን መርዳት ነበር የምፈልገው። ዝናብ እየዘነበባት ጉሊት እየሰራች የምትኖረውን እናቴ ማንሳት ነበር የምፈልገው። አባት የለኝም፣ እናቴ ብቻ ነች ያሳደገችኝ። እንደ አባትም እንደ እናትም እንደ ሁሉም ነገር ሆና እና እሺ ብዬ ሄድን። ቤተሰቦቼም ተስማሙ። ከሄድኩ በኋላ አመት ሰራው። ከዛ በኋላ ማዳሟ ከልጄ ጋር መተኛት አለብሽ ካልተኛሽ ብላ በጣም ስቄና በዛችሁ ከምነግርህ በላይ ከፎቅ ላይ ልትወረውረኝ ነበረ። ከዛ በኋላ እኔ ራሴ ማዳን እንዳለብኝ ሲገባኝ በቃ እኔ መሄድ ነው የምፈልገው ብያልኳት። ስቄ በዛ መሄድ ነው የምፈልገው፣ ወደ ሀገሬ ላኪኝ፣ ወደ እናቴ ላኪኝ። ከዛ እናቴንም በስልክ አግኝቻት አላውቅም በጭራሽ ማለት ነው። ድምጿ ከዛ ከመጣሽ በኋላ ነው ከመጣው በኋላ በስልክ አግኝቻት አላውቅም። ድምጿን አፈቀኝ። ደም ግፊት አለባት እናቴ ደግሞ አንዳንድ ጊዜ ይጥላታል፣ ትወድቃለች። እኔ ነበርኩኝ ካጠገቧ የነበርኩት። አሁን ማንም የላትም ማንም። እሷም ይሄኔ የልጄ ድምጽ ጠፋብኝ ብላ ተጨንቃ ይሆናል። እናቴ ራሱ ምን ላይ እንዳለች አላውቅም። ከዛ ወደ ኤጀንሲ ላከችኝ ሴትዮዋ። እሷ ተቀበለችኝ። አሁን ያያት ልጅ ማለት ነው ተቀበለችኝ። እዚያ መጡኝ። ስቄ በዛ በቃ እናቴ ጋር ደውሉ እባካችሁ ብለምናቸው ብሰራቸው በሃይማኖታቸው ብለምናቸው። ጭራሽ ደግሞ አብሯት የነበረው ሰውዬ አብረሽኝ ካልተኛሻል ያሁን እዚህ የነበረው ሰው ማይልኩልን ከሆነ አብረሽኝ መተኛት አለብሻል። አብሮት አዚያውን የነበረው አሁን ያናገርካቸው ማለት ነው። አብረሽኝ ካልተኛሽ እሷም አብረሹ ካልተኛሽ ግዴታ ቤተሰቦች ገንዘብ ካላኩ አብረሽ መተኛት አለብሻል። ይሄን ደግሞ ሃይማኖት የማይፈቅደው። እናቴ ስታሳድገኝ ተቸግራና እርቧታ አታንጂ ያሳደገችኝ እኔ ከወንድ ጋር እንደተኛ ብላ አይደለም። ይሄን ህሊኔ የማይፈቅደውም የእናቴንም ቅስም መስበር ነው የሚሆንብኝ። እናቴ የምትጠብቀኝ ሰርቼ ተለውጬ ልጅ ያልፎላት እኔን ታሳልፍልኛለች አገኛታለሁ ብላ ነው። እኔ ደግሞ እዚህ ጋር ክብሬን አጥቼ ተጎሳቁዬ እንደማይሆን ሆኜ የእናቴን ፊት ማየት አልፈልግም። እንደዛም ጉሊት ሰርታ ቅስሟ የተሰበረች እናት እያለችኝ በዛ ላይ ቅስሟን መስመር ደግሞ አልፈልግም። ትሞትብኛለች። እኔ እንደዚህ ሆኜ ካየችኝ እንደምትሞት ነው። አሁን ላይም የት እንዳለች አላውቅም። እናቴ ድምጿንም ሰምቼው አላውቅም። ጉሊቱን ትስራውም አትስራውም አላውቅም። ስለ እናቴ በጣም ከምነግር በላይ ጨንቆኛል። ስለ ራሴ ሳይሆን ስለ እናቴም ነው እየተጨነቅኩኝ ያለሁት በዚህ ሰዓት። እናትም አባትም ሆና አሳድገኝ እዚህ ጋር የነሱ መጮቻ ሲሆን በጣም ነው የሚያሳዝነው። በጣም ያው ተጫወቱብኝ፣ ከመጠን በላይ ተጫወቱብኝ። ምግብ አያበሉኝም፣ ምግብ አይሰጡኝም። እነሱ እየተሳሳቁ ሲበሉ ነው እዛ ጋር ራብ ነው የሚጠብሰኝ። ሲቀጥል አብረሽኝ ካልተኛሽ ብሎ በጣም እየገባ ያስቸግረኝ ይታገለኝ ነበር። እሷ እያለች ነው እንደሚያደርገው። እሷ እያለች እንደዚህ ያደርጋል። እሷም ትለዋለች ሂድና አብረሃት ተኛ፣ እቺ ልጅ ገንዘቤ ነች ብሬ ነች፣ ብሬን እስካላኩልኝ ድረስ ግዴታ አብረሃት መተኛት አለብን። ብሬን እስካሳጣችኝ ህይወቷን አሳጣታለሁ፣ ልጅነቷን አሳጣታለሁ፣ ልጅነቷን እንጥቃታለሁ። ለምን እኔም እዚህ ጋር ገንዘቤን ያጣሁት ብሬን ያጣሁት ብላ ነበር የምትለው። ብለምናት ብሰራት ምን ብላት የሴትነት ትንሽ እንኳን ክብር አይሰማት ትንሽ ማለት እኔ በጣም ነው የተሰቃዩት። አሁን ላንተ እንደምነግርህ አይደለም ስቄ በጣም ብዙ ነው። ይሄ ነው ብዬ ብለ በጣም በቃ እንዴት ልበል፣ አንተ እንኳን እንደ ወንድ ልጅ ትረዳኛለህ። አሁን ላይ ስነግርህ ውስጥ ይሰማሃል። እሷ ግን እንደ ሴት ልጅ እንኳን ትንሽ ሀዘኔታ የሚባል ነገር የላትም። ሁላ አብረሃት ተኛና ቪዲዮ አንስቼ ለእናቷ ለቤተሰቦቿ እልካለሁ፣ ቢያንስ ይሄንን ነገር ሲያዩ ገንዘቤን ይልኩልኝ ይሆናል ብላ ሁላ ነው የምትለው እኔ ፊት ማለት ነው። ስለዚህ ሴትነቴንም ክብሬንም ሳላጣ ልጅነቴንም ሳላጣ አንተ በመድረስ እግዚአብሔርን በጣም አመሰግናለሁ። በጣም እግዚአብሔር ይላከልኝ። ቢሆንም ቆይተሻል። ራሱ ሰውየው ራሱን አጋልጦ ነው እንግዲህ ውድ ቤተሰቦቻችን ይሄንን ነገር ልናይ የቻልነው። በተቻለን አቅም አንዳንድ ጊዜ እህታችን እንግዲህ እንደሰማችሁት የእናቴን ህይወት ቀይራለሁ ብላ ነው ተነስታ ሰው ሀገር ብን ብላ ሄደችው። እዛም ጋር ያለው ነገር አልተመቻትም ነበር። እነዚህ ሰዎች ግን ከራሳቸው ቼን ወይም ደግሞ ከተላለፉበት መስመር ማውጣት ስላልፈለጉ እዚህ ቤት ውስጥ አስቀምጠው ሲያሰቃዩና መከሯን ሲያበሏት ነበረ። በተቻለን አቅም እንግዲህ ያው ይሄ ሰው ራሱን አጋልጦ በመስጠቱ እቺን ሴት ዛሬ ልናድናት ችለናል። ውድ ቤተሰቦቻችን ማንን ነው የምናምነው፣ ማን ነው ከዙሪያችን ያለው የሚለውን ነገር እንድታዩበት ነውና ይሄ ቪዲዮ ለእናንተ የደረሰው ሼር አድርጉት። ወዳጅ ዘመድ፣ ጓደኛ፣ ቤተሰብ በአጠቃላይ የኔ የምትሉት ሰው ይህን ቪዲዮ ይየውና ይማርበት ማለት እንወዳለሁ። እህታችንን ወደ ቤተሰቦቿ መልሰን አገሯ ላይ ሰርታ የምትለወጥና ነገ ጥሩ ዜጋ ሆና አግብታ ወልዳ ፍሬ አፍርታ የምትኖር ሞራሏና የስራ ህይወቷ እንዳይጠፋ። እንደዚህ ሴት እንግዲህ ተደፍሬያለሁ ተደብድቤያለሁ ነው ያለች ያለችው። ያንን እንግዲህ በቀል አድርገው በቀሉን ያው በመስራትና
ሰው ሆኖ በመገኘት ነበር መመለስ የነበረባት። እሷ ግን ሴት እህቶቻችንን አረብ ሀገር እየላከች የተለያዩ ሀገራቶች እየላከች እንዲሰቃዩና ከማዳሞቻቸው ባል ጋር ወይም ልጆች ጋር እንዲተኙ እያደረገች ስቃያቸውን እያበዛች የነበረች ሴት ናት። ውድ ቤተሰቦቻችን ጊዜው ረፍዶም ቢሆን ለሌላ ጊዜ ከዚህ በኋላ ሄደው የሚሰቃዩ ሴቶች ደርሰንላቸዋል። ለዚህች እህታችን ደርሰናል ብለን እናስባለን። እናንተ ምን እያሰባችሁ ነው? እሱን ሀሳብ መስጫው ላይ ያስቀምጡልን። ቀጣይ በአዲስ ታሪክ እና በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልን።